እና ደግሞ በጣም በብዙ መንገድ አሁን ላይ ያያዩዋቸው ያለውት ነገሮች አሉ። ሩታን አምጧት፣ ሩታ የት ነው ያለችው ምናምን ከኔም አልፎ ቤተሰቦቼም ጋር ጭምር ሌሎች ነገሮች እንዲፈጠሩ እየተደረገ ስለሆነ ነው ዛሬ ላይ እንደዚህ ልናገር የቻልኩት ወይም ልወጣ የቻልኩት እንጂ ዝም ብዬ በቃ የተፈጠረው ነገር ይፈጠር ብዬ ድምጼን አጥፍቼ የራሴን ሰላም አግኝቼ መቀጠል ይችል ነበር። ግን ከኔ ባለፈ ሌሎች የሚያሳስቡ ነገሮች ይኖራሉ በዙሪያችሁ ማለት ነውና ከዛም ነገር አንፃር ነው ወደ ቪዲዮ ልመጣ የቻልኩት ማለት ነው። እና ከዛ በተጨማሪ እኔ በጣም ፈጣሪ የተመሰገነ ይሁን ደህና ነኝ። ነገር ግን እኔ አሁንም ደጋግሜ ማስተላለፍ የምፈልገው መልእክት ስፔሻሊ ለአብርሽ ብዙ ድሎች ነበሩክ፣ በጣም ብዙ ታይሞች ነበሩክ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ። ያኔ በጣም በብዙ መንገድ ላውራክ ስሞክር አይኖ ተናድጄ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ነበሩ። ከዛ በኋላ የተነጋገርናቸው ነገሮች ነበሩ። እነዛን ቃሎችን ለማጠፍ ወይም ደግሞ በራስ መንገድ ነገሮችን ለማድረግ ለመጓዝ ምን አነሳሳ? ምን አደፋፈረክ? እኔ ካንተ ጋር ተነጋግሬ መግባባት አልቻልኩም ወይ? ካንተ ጋር ተነጋግሬ ነገሮችን አታድርጊ ያልከኝን ይሄንን በዚህ አይነት መንገድ ብናደርገው ይሻላል ብለኸኝ ኦኬ ብዬ አንተን የሰማሁበት ጊዜ የለም ወይ? እኔ እኮ አትጂ ስላልከኝ ነው አይደል? እኔ አንተን ጠብቄክ ወደ ፋሚሊ ጋር አትጂ ተነጋግረን ነገሮች እናስተካክላለን ስትለኝ ነገሮችን ኦኬ ብዬ የተቀመጥኩት አንተን ስለሰማውክ ነው። አንተ ደግሞ በማግስቱ ሌላ ነገር ነው ያደረከው፣ የተገላቢጦሽ እኔን ትቶ መሄድ፣ ሳትነግረኝ መሄድ፣ ከማንም ጋር ሄድ ካለ ሄድ አይደለም በቃ ፖይንቱ ራሱ የተነጋገርንበትን ቃል ወይም ደግሞ የተማመንበትን ነገር እሱን ራሱ ማፍረስ አንድ ነገር ነው። እሱ ብቻ ይበቃል ለኔ አለመናገር ወይም ደግሞ የፈለከውን ነገር ስፔሻሊ እናንተን አንድ ላይ ያረገን በሚገባ ጉዳይ ለኔ ምንም ነገር አለመናገር በጣም ያስጠላልም ያስደብራልም። ቢኮዝ እኔ እናንተ አንድ የነበርንበት ሁኔታ ላይ ስለነበር ማለት ነው። እና ከዛ አንፃር ነገሮች በጣም አበሳጭተውኝ የራሴን ውሳኔ ወስኛለሁ። ስለዚህ አሁን ሰላሜን ላለመንሳት ማናችሁም ባትሞክሩ ደስ ይለኛል። ሁላችሁም እኔ ከራሴ ጋር ነው ታይም ማሳለፍ የምፈልገው። ከዚህም በኋላ መመለስ እኔ አልፈልግም። ምክንያቱም ያገኘሁትን ሰላም እኔ ስለማቅ፣ ያገኘሁትን እረፍት እኔ ስለማቅ በጣም ደህና ነኝ። እውነት እኔ እንጃ ደህንነቴን በምን አይነት መንገድ እንዲህ ውስጤን እንዲህ ክፍት አድርጌ ባሳያችሁ ከምር በጣም ደስ ይለኝ ነበር። በጣም ደህና ስለሆንኩኝ ነው ስቴብል ሆኜ ነው ኢቭን እያወራኋቸው ያለሁት ነገሮች ውስጤ አእምሮ የተረጋግቶ ብዙ ነገሮችን ኮምፔር ማድረግ ችዬ ከጭንቀት ወጥቼ ምናምን ነው እያወራኋቸው ያለሁት እና በጣም ሰላም ስለሆንኩኝ ነው እንደዚህ እያናገርኳችሁ ያለሁት እና ለሁሉም ነገር ፈጣሪ የተመሰገነ ይሁን። እና ማለት እኔ ማዳመጥ በነበረብህ ሰዓት እኔ ማዳመጥ ነበረብህ። ልክ ሌሎቹን ሰዎች መተው ትሪት አድርገህ ልትመልስ እንደምትፈልገው ሁሉ ከኔ ጋርም ስትግባባ እኔንም ስታወራ ይሆናል አይደለ? መግባባት በምንችልበት መስመር ብንግባባ የሆነ በቃ ምን ይመጣል? ወይም ደግሞ ግዴለሽነት ማናለብኝነት የሚባሉ ነገሮች አሉ አይደለ? ከዛ አንፃር ተነስተህ ምን ይፈጠራል ብለህ ነገሮችን በራስ መንገድ መወሰን ባትችል ጥሩ ነበር ብዬ አስባለሁኝ። ኦሬዲ አንተ የፈጠርካቸው ተደጋጋሚ ስህተቶች ዛሬ ላይ ይሄንን ውጤት ሊያስገኝ ይችላልና ውጤቱ ይሄን ይመስላል፣ ይሄ ሆኗል። ስለዚህ አንተ የሰራኸው ወይም ደግሞ አንተ ምንድነው ካደረካቸው ነገሮች አንፃር ነው ይሄ ውጤት ሊመጣ ይቻለው እና ያው ሊከፋክ ወይም ሊደብርህ ለምን የሆነ ምናምን ብለህ ልትጸጸት አይገባም። ቢኮዝ የሰራኸው ነው ውጤቱን እያገኘህበት ያለኸው። ስለዚህ እና በቃ እንደነገርኩክ ነው ሁሉም ነገር የሚሆነው። ሌሎችን ሰዎች ቀስ ብለህ እንዳትጎዳ ምናምን ብለህ ብዙ ሰዎች መተው አንተ ህይወት ውስጥ እንዳትጎዳ ምናምን ተረጋግተህ ምናምን ልክ እንደምትለው ሁሉ እኔንም በዛ አይነት መልኩ እንደዚህ ነው እንደዛ ነው ብለህ ብትነግረኝ ኖሮ የሁሉ ነገር አይፈጠርም ነበር። ነገር ግን ለኔ ከመናገር ይልቅ ነገሮችን በራስ መንገድ ወደ ማድረግ ምናምን ሄድኩና ከዛ አንፃር ይሄ ነገር ሊፈጠር ችሏል እላለሁኝ። ነገሮችን ያው መደጋገም አልፈልግም። ምክንያቱም ከምናገረው በላይ እናንተ የምታዩትን ነገሮች ትረዳላችሁ ብዬ ስለማስብ ብዙ ነገሮችን እኔ እንዲሆንኩ ብሎ መናገር እኔ በህይወቴ አልወድም። ግን ሲበዛብኝ እናገራለሁ። ሲበዛብኝ ይሄ ሆነ፣ ይሄ ወጣ፣ ይሄ ወረደ ወይም ደግሞ እኔ ጋር ያለው ነገር ይሄ ነው ምናምን ብዬ መናገር ግዴታችሁ ሲሆን ትናገራላችሁ። ነገር ግን እኔ ለሰዎች ራሴን እንዲህ ነኝ ብዬ ማስረዳት አልፈልግም። ማየት የሚችል ሰው ማየት ይችላል።
ማገናዘብ የሚችል ሰው ማገናዘብ ይችላል፣ መረዳት የሚችል ሰው መረዳት ይችላል። እነዛ ሰዎች እንዲህ በጣም እንዲረዱኝ እኔ ምድረው መሄድበት ርቀት ወይም መጓዝበት መንገድ አይኖርም። ራሴን በትንሹም ቢሆን እንዲያዩ አድርጋለሁኝ። ማንነቴ ማለት ነው በደንብ ለማስረዳት ሞክራለሁ። ከዛ ባለፈ ግን ዲቴል መድከም አልፈልግም። ስፔሻሊ በዚህ ሰዓት የሆነ አንዳንድ ነገሮች ሲደጋገሙ ሰላቻችኋል አይደለ? ምንድነው ማርም ሲበዛ ይመራል ይባላል፣ ትዕግስትም ሲበዛ ያስጠላል። እና የራሳችሁን ውሳኔ የምትወስኑበት አጋጣሚዎች ይፈጠራሉ። ስለዚህ እኔም ያንን ነገር ነው የተጠቀምኩትኝ። ከዛ ባሻገር ደግሞ ብዙ ሰዎች አቤልን እያስጨነቃችሁት እንደሆነ እያየሁኝ ነው። አብርሽም ይፋም ምናምን ሌሎችም እሱ ላይ እየፈረዳችሁ ያላችሁ ሰዎች አላችሁ። እኔ እኮ ማለት እሱ ከዚህ በፊት ነገሮችን ሰላም ለማድረግ ሞክሯል። ማለት የሰውን ውለታ ማጥፋት ለምን አስፈለገ? እኔ እንደተናገርኩትኝ የማንንም ውለታ ማጥፋት አልፈልግም። ነገር ግን ስህተት ከሰራ ይሄኛው ነው ስህተት ብዬ ልነግረው ሞክራለሁኝ። እና በዚህ ልክ የሱን ውለታ ያደረገውን ነገር እያጠፋችሁበት ተናንቆ እስከማዋራት ምናምን ለምን አስፈለገ? እሱ እኮ አይደለም በግድ ነይ ካልወጣሽ ነይ ውጪ ምናምን ብሎ ጎትቶ እኮ አላስወጣኝም አይደል? ለምንድን ነው እንደዚህ የምትሆኑት? እኔ ራሴ ነኝ አእምሮ ያለኝ፣ ማመዛዘን እችላለሁ፣ ነገሮችን ማገናዘብ እችላለሁ። ከዛም በኋላ እነዛን ነገሮች የትኛው ነው የሚመጥነው፣ የትኛው ነው የማይመጥነው፣ የትኛው ነው ትክክል፣ የትኛው ነው መጥፎ ብዬ አመዛዝኜ እምወስንበት አእምሮ አለኝ። አእምሮ አለኝ በነገራችሁ ላይ በደንብ አእምሮ አለኝ። እሺ ማለት በዚህ ልክ ሰው ላይ ለምን እንደዚህ ትሆናላችሁ ልላችሁ ፈልጌ ነው። በጣም ነው እሱን እየተጫናችሁት ያላችሁት። ማይሆን ነገር ነው እያደረጋችሁ ያላችሁት። በቃ አትናገር ብዬዋለሁኝ፣ ያ ቃል ያለሁበትን ግን ደግሞ እንዳትናገር ብዬዋለሁ። እሱም ቃሉን ጠብቋል። ለዚህ ደግሞ በጣም ነው የማመሰግነው። በስመ አብ በዚህ ሰዓት ወይኔ እንጃ ምን ማድረግ እንዳለብኝ አላውቅም። ብቻ በጣም አመሰግነዋለሁኝ እሱን እና እንድታስጨንቁት አልፈልግም። መናገር ከፈለኩኝ እኔ ራሴ እናገራለሁኝ። እሱን አታስጨንቁት። ስለዚህ የኔ ፍላጎት ነው እሱ እየጠበቀ ወይም ደግሞ እያደረገ ያለው። ምክንያቱም በነገሮች በጣም ተረድቶኛል። በነገሮች በጣም ብዙ ነገሮችን አይቷል። ምክንያቱም አንዳንድ ጊዜ ቦታው ላይ ስትሆኑና ዳር ሆናችሁ ስታዩት ላትረዱት ትችላላችሁ። እሱ የሚፈጠሩትን ነገሮች በደንብ ይመለከታል። የሚያዩ ነገሮች አሉ። በእኔና በአብርሽ መካከል በተፈጠሩት ነገሮች አብርሽ የራሱን ሀሳብ ነው እያዳመጠ እየሰራ እየፈጠረ ምናምን ያለው። ከዛ አንጻሮች ደግሞ ከዛ ነገሮች አንጻር ደግሞ በደንብ ነገሮችን መረዳት ችሏል አቤል። ምክንያቱም የሚፈጠሩትን ነገሮች ዴይ ቱ ዴይ እያየ ስለነበረ መረዳት ችሏል። አብርሽ ያልተረዳውን አቤል መረዳት ችሏል። እኔ ጋር ያለውን ስሜት እኔ ላስረዳው የፈለግኩትን ነገር በሙሉ ቀድሞ አቤል ስለተረዳ ቃሉን አክብሯል። አትናገር ወይም እንደዚህ አታርግ፣ ሰላም ማግኘት እፈልጋለሁ ስላልኩትኝ በቃ እና ደግሞ በቃ የሚያስፈሩት ነገሮች ነበሩ ማለት አብርሽ ባልነበረባቸው ታይሞች ከራሴ ጋር ማሳልፋቸው ነገሮች እንደነበሩ ስለሚያውቅ ወይም ደግሞ ቤት ውስጥ ድንገት ይመጣል ይደርሳል ወይ የሆነ ነገር ብቻ ይሄ ነው ብዬ መናገር ባልፈልግም ብቻ ነገሮች ሀፕል መጥፎ ነገር ሊፈጠር ምናምን ካለ ይደርሳል። አላውቅም ወይ ፈጣሪ ልኮትም ይሁን አይ ዶንት ኖ ግን በቃ ይመጣል፣ ይረዳኛል። ነገሮች እንደዚህ አይደሉም እንደዚህ ናቸው። በዛን ታይም ያረጋጋኝ ስለነበረ አሁን ለማንም እንዳትናገር ስላልኩት ያንን ቃሉን አክብሯል። ስለዚህ እናንተ እሱን እንድታስጨንቁት አልፈልግም። መናገር ብፈልግ ስልክ ያላችሁ አይደል፣ ትደውላላችሁ አይደል፣ አንስቼ እንደዚህ ነው ማለት እችል ነበር፣ ግን አልፈለኩም። የማንንም ሰው ማስጨነቅ አለባችሁ ብዬ አላስብም። ሳይለ ፍላጎቱ ነገሮችን በግድ እየተጋፋችሁ አታድርጉ። እና ደግሞ በቃ የምላችሁ ነገር ይሄንን ነው። ከዚህ ውጪ ብዙ የምነግራችሁ ነገሮች የሉም። ብቻ እኔ በጣም ደህና እንደሆንኩ እንድታውቁ ፈልጋለሁኝ። እና አንድ ነገር ልንገራችሁና እኔ ላብቃ። ከዚህ በላይ ብዙ እንትን ማለት አልፈልግም። ለብዙዎቻችሁ መልስ እንዲሆን ነው አሁንም ይሄን ነገሮች እያደረኩኝ ያለሁት ደግሜ መምጣትን ስለማልፈልግ እና በቃ የምመጣባቸው አጋጣሚዎች እንዲፈጠሩ ስለማልፈልግ ለሁሉም ጥያቄዎቻችሁ መልስ ጭምር ነው እየነገርኳችሁ ያለሁትና እኔ ሰው በምፈልግበት ሰዓት ሰው እንዲያዳምጠኝ በምፈልግበት ሰዓት ስፔሻሊ አብርሽ ከጎኔ እንዲሆን በምፈልግበት ሰዓት ከጎኔ አልነበረም። ከምንም ነገር በላይ ማለት በዚህ ታይም በደንብ ሊያስፈልገኝ የሚችለው አብርሽና አብርሽ ብቻ ነው። ማለት በደንብ ማለት ትሪትመንት ምናምን የሚባሉት ነገሮች ራሱ መኖር አለባቸው ከነ ማለት ነው። የተገላቢጦሽ ነው እኔ ጋር እየተፈጠሩ ያሉት።
ማለት ማንን ገደለ የተፈጠረውን ሀሳብ ለመስማት መሞከር ምናምን እነዚህ ነገሮች በሙሉ ከሷ አላገኘሁኝም። ስለዚህ አሁን እየተሰማው ያለው ሁሉም ነገር አሁን ነው የሊናውን እየጸጸተው ያለው ምናምን እና እኔ ደግሞ ወስኜ ወይም የራሴን ውሳኔ ወደ ራሴ ነገር ከገባሁኝ በኋላ እኔ እነዚህ ነገሮች ተፈጥሯል ብዬ መመለሱን አልፈልገውም። ምክንያቱም በቃ እኔ በደንብ ከራሴ ጋር ነው እንጂ ማድረግ የምፈልገው ከራሴ ጋር ነው መነጋገር የምፈልገው ራሴን ነው ማዳመጥ የምፈልገው እንደነገርኳችሁ እና ነገሮችን ከቤት ነው የሚጀምረው ወይስ ከውጪ? እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭውን ባጸዳው ምንም ትርጉም የለውም። ምክንያቱም የምመጣው ወደ ቤት ነው። ውጪ ላይ አይደለም የምኖረው፣ ውጪ ላይ አይደለም የምተዳደረው፣ ውጪ ላይ አይደለም ላይፌን የምቀጥለው። ወደ ቤት መመለስ አይቀርም። እቤት ስገባ ግን ያቆሻሻ በሙሉ እኔን ረብሸኛል፣ ያሳምመኛል፣ ጠረኑ ደስ አይልም ምናምን። ቤታችሁ ቆሽሾ ውጪው ቢጸዳ ትርጉም ቢስ ነው። ምንም ለኔ ሚኒንግ የለውም እና መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው ወይስ ውጭ ያሉትን ነገሮች ከማስተካከል? እኔ የማስበው ቤት ውስጥ ከማጽዳት ነው። ቤቱን አጽድታችሁ ቤቱን አሳምራችሁ ስትጨርሱ ወደ ውጭ ትወጣላችሁ። ከዛ እናንተም የሚያምርባችሁ እንደዛ ሲሆን ነው። በነገራችሁ ላይ የምር ያምርባችኋል። ቤታችሁ ነው የምትመስሉት። ቤታችሁ ቆሽሾ ቤታችሁ የሆነ ጉስቁልቁል ብለው እናንተም እንትን ሳትሉ ውጭውን ለማሳመር ብትሄዱ የቤታችሁ ማንነት እናንተ ላይ ነው የሚታየው። ሁሉ ነገር ራሳችሁ ላይ ይታያል ብዬ አስባለሁኝ እንደኔ። ስለዚህ ቤት ውስጥ የተፈጠሩትን ችግሮች ማስተካከል ሲኖርበት ቤት ውስጥ ያሉትን ነገሮች ከኔ ጋር ያሉትን ችግሮች እንዲሁም ደግሞ ለሚመጡት ነገሮች ይፍን ቆፍጠን ብሎ መልስ መስጠት መኖር መቻል ነበረበት። ሹሩሩ መባል የሌለባቸውን ነገሮች በሙሉ ሹሩሩ እያለ እያባበለ አለ አይደለ። በብዙ መንገድ ነገሮች ገፍተው እንዲመጡ እንዲፈጠሩ ያደረገው የሱ ቆፍጣና አለመሆን ነው ብዬ አስባለሁ። ማለት ቆፍጣና ስላችሁ ነው ይሄ አይሆንም፣ በዚህ መንገድ ይሄ ነው ብሎ ቢያስረዳ ኖሮ ማንም በዚህ ልክ እሱ ሊዳፈሩ አይችልም ነበር። ማናቸውም በዚህ ልክ ህይወቱን እንደዚህ ሊዘውሩት አይችሉም ነበር። ነገር ግን የኔ ሳይሆን የሱ ነው የሚታየው። ምክንያቱም እኔ ሴት ነኝ፣ እሱ ወንድ ነው። እሱ ነው የቤት አባወራ፣ እሱ ነው ባይብልም እንደሚለው የቤት ራስ እሱ ነው አይደለ? ስለዚህ እሱን ነው አይተው ቤቱን ሊያከብሩለት የሚችሉት። የእሱን ማንነት አይተው ግን ቤቱን እንደፈለጉ እንዲበጠበጥ እንደፈለገ እንዲሆን መንገዱን የከፈተው እሱ ስለሆነ እነዛ ነገሮች ማስተካከል እየቻለ ቤት ውስጥ ያሉትን ነገሮች ማስተካከል እየቻለ ቤቱን ማስከበር እየቻለ እኔም ማስከበር ራሱን ማስከበር እየቻለ የራሱን ማንነት ማስጠበቅ እየቻለ የኔም ማንነት ማስጠበቅ እየቻለ እዚች ጋር የቤቱን ችግር ሳይፈታ ራሱን መንገድ ላይ እንደዚህ በማስጣት የውጭውን ችግር እፈታለሁ ማለት ዘበት ነው፣ የማይመስል ነገር ነውና ሳይነግረኝ አሁንም ሄድኩኝ የሚለው እንደሰማሁት ከሆነ ነገሮችን ለማስተካከል ነው። ፕሮግራም መደረግ ነበረበት፣ ሰርግ መደረግ ነበረበት፣ ከፋሚሊ ጋር እንደዚህ መሆን ነበረበት። ለዛ ነው ቡታጅራ ሄድኩት ነው የሚለው። አሁንም ተመሳሳይ መልሶችን ነው እየመለሰ ያለው። ያም ቢሆን ከኔ ጋር አውርቶ መሆን ነበረበት፣ ከኔ ጋር ተማምነ መሆን ነበረበት። እዚች ጋር ማለት ፕሮግራሙ ኦኬ ኦልሬዲ ተስተካከለ እንበል፣ ቡታጅራ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎቹም ጋር ሄዶ ነገሮችን ማስተካከል ቻለ እንበል። ወደ እኔ ሲመጣስ ከኔ ጋር ያሉትን ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው። ፕሮግራሙን እንደዛ ነው ውበት ያለው። እኔና እሱ ውስጣችን ተሻክረን ምናምን ሰላም ሳንፈጥር እኔም ቂም ይዤ እሱም ቂም ይዞ ምናምን እንደዛ ነው የሚሆነው ፕሮግራሙ። ያምራል እንደዛ እናንተ ስታስቡት? ማለት ፕሮግራሙ የማን ነው? በመጀመሪያ ደረጃ ለማን ነው ፕሮግራሙ የሚደረገው? ለኔና ለሱ ነው አይደለ? ለቤተሰብም ጭምር ነው አይደለ? ስለዚህ ያ ፕሮግራም እንዲደረግ ደግሞ መንስኤ ምን ሆኖ ማንን? እኔና እሱ ነን አይደል? መንስኤው የሆነ ደስ የማይል ሁኔታ ላይ ሆኖ እኛ ደስ የማይል ሁኔታ ላይ ሆነን ፕሮግራሙን ለማሳመር ብንሞክር ሁሉም ነገር የውሸት ነው። ስሜታችን የውሸት ነው፣ የምናሳየው ፊሊንግ የውሸት ነው፣ ደስታችን ኢቭን የውሸት ነበር የሚሆነው። ስለዚህ እኔ እንደዚህ አይነት አስተሳሰብና አመኔታ ስላለኝ ከቤት ነው መጀመር ያለብን። የቤታችንን ሰላም ነው ማጽዳት ያለብን። ከቤታችን ነው ሰላም መጀመር ያለብን፣ መነጋገር ያለብን። ማለት በምን አይነት ርቀት እንደተመለከተው አላቅም። ትዳር ውስጥ እኮ እንደዚህ አይነት ነገር የለም። እኔ እንደማውቀው ከሆነ ማለት ነገሮችን ለማሻሻል ትሞክራላችሁ፣ ለማስተካከል ትሞክራላችሁ፣ ትጥራላችሁ። ይሄ ነገር ለአንድ አመት የቀጠለ ነገር ነው፣ ያልተቀረፈ ነገር ነው። ወደ ኋላ ተመልሳችሁ ማየት ትችላላችሁ። በደንብ ወደ ኋላ ተመልሳችሁ ማየት ትችላላችሁ።
ማለት ራሳችሁን መጀመሪያ ማስከበር መጀመር አለባችሁ። ቤታችሁን ወይም ደግሞ ማንነታችሁን ተጋፍቶ የእናንተ ነገር እንደዚህ ነው እንደዛ ነው ምናምን ብሎ ሊናገራችሁ የሚወጣውን ሰው ኖ ብላችሁ ማስቆም ነበረባችሁ። እንደዛ ማድረግ ትችላላችሁ። እና እንደነገርኳችሁ በቃ ደስታችሁም የውሸት ነው የሚሆነው እና ሰዎች ማንነታችሁን መተው እንዲጋፋችሁ እንዲዳፈራችሁ ምናምን መንገዶችን ከከፈታችሁ በቃ ህይወታችሁ በሙሉ ይበላሻል። ነገር ግን ራሳችሁ የምታስከብሩበት ባውንደሪ የሚባል ነገር አለ። ይሄንን መስመር ከኔ እንዳታልፍ፣ እስከዚህ መስመር እንግባባለን፣ ከዚህ መስመር ካለፍክ ግን አንግባባም ማለት ከቻላችሁ ማንም ተዳፍሮ ህይወታችሁን ሊበጠብጥ አይችልም። ማንም ተዳፍሮ እንደዚህ ሊያደርግ አይችልም። በእኔ ህይወት ውስጥ የሆኑ አንዳንድ አጋጣሚዎች ተፈጥረው ነበር እንደዛ። ነገር ግን በቃ ማለት ይሄ ማለፍ የሌለበትን መንገድ ስላሳየው ነው ይሄ ነገር መደገም ያልቻለው ብዬ አስባለሁ። እሱ ጋር ግን አይ ቲንክ 3 4 ሲደገም ይሄ ነው ብዬ ማሳየት ፈልጌ ሳይሆን እኔ እንዲህ ነኝ ማለት ፈልጌ ሳይሆን ነገሮችን በደንብ እንድታገናዝቡ ወይም እንድትረዱ ፈልጌ ነው በዚህ ልክ ማወራችሁ። ስለነበረን ጊዜ አመሰግናለሁ። በጣም ብዙ አወራሁኝ። በጣም ብዙ ደቂቃዎችን ቆየው ከእናንተ ጋር። ትንሽ ደቂቃ ነው ማለት እኔም ያለሁበትን ሁኔታ አይታችሁ ወይም ደግሞ መመለስ ላለብኝ ነገሮች ይሄን ነገር ተናግሬ መልሳለሁኝ ብዬ ያሰብኩትን ከዛ በላይ ብዙ ነገሮችን አወራቻለሁኝ። ብቻ እኔ በጣም ደህና ነኝ። የውስጤን ስላወራችሁም ደስ ብሎኛል። እህት ወንድሞቼ ባላችሁበት ሰላም ሁኑ፣ ደህና ሁኑ። እኔም በጣም ደህና ነኝ። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ።